አንደኛ ነገሥት ምዕራፍ 15 የናባጥ ልጅ ኢዮርብዓም በነገሰ በ18ኛው ዓመት አብያም በይሁዳ ላይ ንጉሥ ሆነ። በኢየሩሳሌምም 3 ዓመት ነገሰ። እናቱም መዓካ የተባለች የአቤሴሎም ልጅ ነበረች። ከእርሱ አስቀድሞ ባደረገው በአባቱ ኃጢአት ሁሉ ሄደ። ልቡም እንደ አባቱ እንደ ዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም አልነበረም። ነገር ግን ልጁን ከእርሱ በኋላ ያስነሳ ዘንድ ኢየሩሳሌምንም ያጸና ዘንድ አምላኩ እግዚአብሔር ስለ ዳዊት በኢየሩሳሌም መብራት ሰጠው። ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና። በኢዮርብዓምና በሮብዓም ልጅ በአብያም መካከል በዘመኑ ሁሉ ጠብ ነበረ። የቀረውም የአብያም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በአብያምና በኢዮርብዓምም መካከል ሰልፍ ነበረ። አብያምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በፋንታው ነገሰ። በእስራኤል ንጉሥ በኢዮርብዓም በ20ኛው ዓመት አሳ በይሁዳ ላይ ነገሰ። በኢየሩሳሌምም 41 ዓመት ነገሰ። እናቱም መዓካ የተባለች የአቤሴሎም ልጅ ነበረች። አሳ እንደ አባቱ እንደ ዳዊት በእግዚአብሔር ፊት ቅን ነገር አደረገ። ከአገሩም ሰዶማውያንን አስወገደ። አባቶቹም ያደረጉትን ጣዖታትን ሁሉ አራቀ። በማምለኪያ አጸድ ጣዖት ስለሰራች እናቱን መዓካን እቴጌ እንዳትሆን ሻራት። ጣዖቷንም ሰበረው፣ በቄድሮንም ፈፋ አጠገብ አቃጠለው። ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቀም። የአሳ ልብ ግን በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበረ። አባቱ የቀደሰውንና እርሱም የቀደሰውን ወርቅና ብር ዕቃውንም ወደ እግዚአብሔር ቤት አገባው። በአሳና በእስራኤል ንጉሥ በባኦስ መካከል በዘመናቸው ሁሉ ሰልፍ ነበረ። የእስራኤልም ንጉሥ ባኦስ በይሁዳ ላይ ወጣ። ከይሁዳ ንጉሥ ከአሳ ዘንድ ማንም እንዳይወጣ ወደ እርሱም ማንም እንዳይገባ አድርጎ ራማን ሠራ። አሳም በእግዚአብሔር ቤትና በንጉሥ ቤት መዛግብት የቀረውን ብርና ወርቅ ሁሉ ወስዶ በባሪያዎቹ እጅ ሰጣቸው። ንጉሡም አሳ በደማስቆ ለተቀመጠው ለአዚን ልጅ ለጠብሪሞን ልጅ ለሶርያ ንጉሥ ለወልደ አዴር በእኔና ባንተ መካከል በአባቴና በአባትህም መካከል ቃል ኪዳን ጸንቷል። እነሆ ብርና ወርቅ ገጸ በረከት ሰድጄልሃለሁ። እርሱ ከኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ ሰደደ። ወልደ አዴርም ለንጉሡ ለአሳ እሺ አለው። የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰዶ ኢዮንንና ዳንን፣ አቤል ቤት መዓካንና ኪኔሬትን ሁሉ የንፍታሌምንም አገር ሁሉ መታ። ባኦስም ያን በሰማ ጊዜ ራማን መስራት ትቶ በቴርሳ ተቀመጠ። ንጉሡም አሳ በይሁዳ ሁሉ ላይ አዋጅ ነገረ። ማንም ነፃ አልነበረም። ባኦስም የሰራበትን የራማን ድንጋይና እንጨት ወሰዱ። ንጉሡም አሳ የብንያምን ጌባንና ምጽጳን ሰራበት። የቀረውም የአሳ ነገር ሁሉ፣ ጭከናውም ሁሉ፣ ያደረገውም ሁሉ፣ የሰራቸውም ከተሞች በይሁዳ ነገሥት ታሪክ መጽሐፍ የተጻፈ አይደለምን? ነገር ግን በሸመገለ ጊዜ እግሮቹ ታመሙ። አሳም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮሳፍጥ በፋንታው ነገሰ። በይሁዳም ንጉሥ በአሳ በሁለተኛው ዓመት የኢዮርብዓም ልጅ ናዳብ
በእስራኤል ላይ ነገሰ። በእስራኤልም ላይ 2 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ፣ በአባቱም መንገድ እስራኤልንም ባሳተበት ኃጢአት ሄደ። ከይሳኮርም ቤት የሆነ የአኪያ ልጅ ባኦስ ተማማለበት። ናዳብና እስራኤልም ሁሉ ገባቶንን ከበው ነበርና ባኦስ በፍልስጤም አገር ባለው በገባቶን ገደለው። በይሁዳ ንጉሥ በአሳ በ3ኛው ዓመት ባኦስ ናዳብን ገደለው፣ በፋንታውም ነገሰ። ንጉሥም በሆነ ጊዜ የኢዮርብዓምን ቤት ሁሉ መታ። ኢዮርብዓምም ስለሰራው ኃጢአት እስራኤልንም ስላሳተበት የእስራኤልንም አምላክ እግዚአብሔርን ስላስቆጣበት ማስቆጫ በባሪያው በሴሎናዊው በአኪያ እጅ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከኢዮርብዓም አንድ ትንፋሽ ያለው አላስቀረም። የቀረውም የናዳብ ነገርና ያደረገው ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳም ንጉሥ በአሳ በ3ኛው ዓመት የአኪያ ልጅ ባኦስ በእስራኤል ሁሉ ላይ በቴርሳ ንጉሥ ሆኖ 24 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ። በኢዮርብዓምም መንገድ እስራኤልንም ባሳተበት ኃጢአት ሄደ።